ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘን መጥተናል። እስከ ፕሮግራማችን ፍጻሜ ከቆያችሁ የምትከታተሏቸው ናቸው። ላይክ አርጉና አበረታቱን። ሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን በፕሮግራማችን ይዘት በመደግፏቸው ክለቦች እንደ ሁልጊዜው ዛሬም ልታካፍሉን ትችላላችሁ። በመረጃ ሰዓታችን ግን ከአውሮፓ ትልቅ ክለቦች አስቀድመን አንድ የአገር ቤት ነክ መረጃ ስላገኘን እናካፍላችኋለን። በአውሮፓ ታላላቆቹን ክለቦች የተመለከተ ወቅታዊ ጥንቅሮቻችን ዛሬም እንደተጠበቁ ናቸው። ባርሴሎና በተጫዋቹ ዝውውር ጉዳይ ላይ እና ሃንሲ ፍሊክንም ያስነባውን ጉዳይ እንነግራችኋለን። የቡድን ዜና ተይዟል፣ ታደምጡታላችሁ። በማድሪድ በኩል ከዋናው ሰው ጋር ያለኝ ቀረቤታ ጥሩ ነው እያለ ነው ቬኒሽስ ጁኒየር። ተጨማሪ መረጃዎችን እናነሳለን። ማድሪድ ቤት የቡድን ዜና ተካቷል። በአውሮፓ ዙሪያ ታላላቅ ክለቦችን ታላላቅ ተጫዋቾችን የተመለከቱ ዕለታዊ ጥንቅሮቻችን እንደተጠበቁ ናቸው። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃም ሰዓታችን በርከት ያሉ ዕለታዊ ጥንቅሮችን ይዘናል። ውድ ቤተሰቦቻችን በፕሪሚየር ሊግ የመረጃ ሰዓታችን ለእናንተ ውድ አድማጮቻችን በተለይም በታላላቆቹ ክለቦች ከቼልሲ ጋር በተያዘ ሰፊ የቡድን ዜና ይዘናል። በቀሪ 7 ጨዋታ ቼልሲን እንዳሰሳለን። ከዝውውር ጉዳይ ጋርም በተያዘ ተጨማሪ መረጃዎችን እናካፍላችኋለን። ከሊቨርፑል ጋር በተያዘ በዝውውር ጉዳይ ያገኘናቸው መረጃዎች አሉ። በተለይ ማስገዳጅ ሊሆኑ የሚችሉ ዝውውሮችን በተመለከተ ፍሎሪያን ቬርዝን የተመለከተ መረጃ አለን። ከሊቨርፑል ተጋጣሚ ጋርም በተያዘ እንደዚሁም እናካፍላችሁ መረጃ አለ። ሊቨርፑልም የአውሮፓ ሻምፒዮንስ ሊግ ተጠባቂ ጨዋታ በዚህ ሳምንት እንዳለበት ይታወቃልና የቡድን ዜና ይዘናል። ከተጋጣሚ ፓሪስ ሰን ዠርሜንም አንጻር ለሊቨርፑልውያን እንደዚሁም እናካፍላችሁ በርከት ያሉ መረጃዎች አሉ። ላይክ እያረጋችሁም የሊቨርፑል ደጋፊዎች እስከ ፕሮግራማችን ፍጻሜ ከኛ ጋር ሁኑ። ሲጠበቅ ነበር ዩናይትድ ቤት ተጫዋቹ ውሉን አራዝሟል። አረጋግጠንላችሁ ነበር ውሉ እንደሚፈረም። ከዚህ ጋር በተያያዘ ማን ነው ውሉን ያራዘመው? እስከ መቼ ይቆያል? ቀጣይ ውሉን የሚያራዝመው ማን ነው? ሰበር መረጃዎችን ይዘናል። ከዛ ውጪ በማይክል ካሪክ ጉዳይ አሁንም ተጨማሪ መረጃዎችን አገኘን። ዛሬ በዩናይትድ ምን አየን በልምምር ላይ እንነግራችኋለን። የቡድኑ ወሳኝና ቁልፍ ተጫዋቾች ከዝውውር ጋር በተያያዘና የሮዝ ደርቢ ጨዋታ የፊታችን ሰኞ ዩናይትድ አለበት ተጨማሪ መረጃ እናካፍላችኋለን። ዩናይትድውያንም ከኛ ጋር ከቆያችሁ በአርሰናል በኩል ታሪካዊ ተጫዋች በቃኝ ብሏል። ውድ ቤተሰቦቻችን ታሪካዊ ተጫዋች ምን እንደበቃው እንነግራችኋለን። በአርሰናል በኩል መክስዶማን ትልቁ መነጋገሪያ ሰው ሆኗል። በወሳኙ ጨዋታ ዙሪያ ሮይ ቦርጌዝ የስፖርቲንግ ሊዝበኑ ሰው እንዲሁም የቡድኑ ቁልፍ ተጫዋች የሚለው ነገር አለ። ከአርሰናል እና ከአውሮፓ ሻምፒዮንስ ሊግ ጋር በተያያዘ ግን በጣም ለየት ያሉ መረጃዎችን መራርጠን ይዘን መተናል። አርሰናላውያን ብትሰሙት ብለን ያሰብናቸውን ሁሉ አሰባስበናል። ለየት ያለ መረጃ አዘጋጅተናል። ላይክ ካረጋችሁን ለእኛ በቂ ነው። ሀሳብ አስተያየታችሁን እንቀበላለን። አብራችሁን ቆዩን። በሀገር ቤት እንጀምር። የፓሪስ ኦሎምፒክ የ200 ሜትር ሻምፒዮን አንጋፋ አትሌት ጋቢ ቶማስ በአዲስ አበባ ግራንድ ፕሪስክ ውድድር ላይ እንደምትሳተፍ ተረጋግጧል። ሚያዝያ 10 2018 ዓ ም ኢትዮጵያ ለመጀመሪያ ጊዜ የምታስተናግደው የአንድ ቀን ዓለም አቀፍ ውድድር ዋን ዴይ ሚቲንግ ይሄ በአሜሪካዊቱ አንጋፋ አትሌት በኩል ተሳታፊነት ተረጋግጧል። ጋቢ ቶማስ 2024 ፓሪስ ኦሎምፒክ በ200 ሜትር የወርቅ ሜዳሊያ ባለቤት ነበረች። በ400 ሜትር እና በ400 ሜትር እና እንደዚሁም ደግሞ በ400 ሜትር ሪል ውድድር በፓሪስ ኦሎምፒክ ላይ ከቡድን አጋሮቿ ጋር የወርቅ ሜዳሊያ የሚያመጣቸው ናት ሀገራችን የምትመጣው። በተጨማሪም በቡዳፔስት የብር ሜዳሊያ፣ በቶኪዮ ዓለም ሻምፒዮን ደግሞ የነሐስ ሜዳሊያ ባለክብር ነበረች። ለማንኛውም በአንድ ቀን የአዲስ አበባ ኦሎምፒክ ውድድር አንጋፋው አትሌት ትገኛለች ተብሏል። በአውሮፓ የመረጃ ሰዓታችን ባርሴሎናን እናስቀድም። ባርሴሎና መግለጫ አውጥቷል በተጫዋቹ ጉዳይ ላይ። ተጫዋቹን ለመሸጥ እየተንቀሳቀሰ አይደለም፣ ነገር ግን ጠቀም ያለ ገንዘብ ከመጣ ለመሸጥ ዝግጁ መሆኑ ተረጋግጧል። በባርሴሎና ቤት በወቅታዊ ሁኔታ ላይ ከዝውውር ጋር በተያያዘ ከወጡ መረጃ ውስጥ ነው። አሌሃንድሮ ባልዴን በተመለከተ ነው። ፈላጊዎች አሉት። ስለዚህ ባርሴሎና ወደ ገበያ አውጥቼዋለሁ ሸጠዋለሁ ያለው ነገር ባይኖርም ወይም እንቅስቃሴ እያደረገ ባይሆንም ግን ለማዳመጥ ዝግጁ ነው ተብሏል። በባርሴሎና በኩል በተቃራኒው ደግሞ የዦዋ ካንሴሎን ኮንትራት ለቋሚ ለማድረግ ድርድር ላይ እንዳሉ ይታወቃል። ከወኪሉ ጋር የመጨረሻው ምዕራፍ ላይ መድረሳቸውን ሞንዶ ዲፖርቲቮ ዛሬ በፊት ገጹ ላይ ይዞት ወጥቶ ነበረ። ከባርሴሎና ጋር በተያያዘ ምናልባት ሌላ ልናነስ የወደድ ነው የሰሞኑ የኤሪክ ጋርሻን አጋጣሚ ነው። ኤሪክ ጋርሻ በባርሴሎና ምን ገጠመው? ተከታዩ መረጃችን ነው። ቃል ስፖርት ዩቲዩብ ቻናል ሁለተኛው ገጻችን ላይ ናችሁ።
መልካም ቆይታ በድጋሚ ኤሪክ ጋርሻ በአያቱ ሞት ምክንያት ጨዋታ እንግዲህ አያደርግም ተብሎ ሲጠበቅ አድርጓል። ይህ ነገር የተፈጠረው ውድ ቤተሰቦቻችን ተጫዋቹ ኤሪክ ጋርሻ ወደ ጨዋታ እያመራ በነበረበት ሰዓት መሆኑ ተረጋግጧል። ጨዋታው ደግሞ ከአትሌቲኮ ማድሪድ ጋር ባለፈው ቅዳሜ ምሽት የነበረው ጨዋታ ነው። ጨዋታውን ድል እንዳደረጉ ይታወቃል። በጉዞ ላይ በነበሩ ሰዓት ላይ ነው ይሄንን ስልክ ተደውሎ ሀዘኑ የተነገረው አያቱ ማረፉን። ወዲያው ሃንሲ ፍሊክም አብረውት እንዳነቡና እንደውም ስራቸውን አቋርጠው እየበሉ እንደነበረ ነው መረጃዎች የሚያመለክቱት። እናም ኤሪክ ጋርሻም በሀዘን ውስጥም ቢሆን ለባርሴሎና ግን ጨዋታውን ማድረግ ስለፈለገ ብቻ ጨዋታውን አድርጎ ድልም አድርገው የላሊጋ መሪነታቸው እንደዚሁ እንዳጠናከሩበት ይታወቃል። ባርሴሎና አስቀድሞ ሽንፈት ገጥሞ ስለነበረ ማለት ነው። እና ሃንሲ ፍሊክ የሚበሉትን አቁመው ከተጫዋቹ ጋር አብረው ሀዘናቸውን ገልጸዋል። በእሳቸው በኩል አንዱ እየተወደሰላቸው ያለው ነገር ከተጫዋቾቻቸው ጋር ያላቸው በጣም ለየት ያለም ቀረቤታ ነው። ሃንሲ ፍሊክ በዚሁ ስላነሳናቸው የአውሮፓ ሻምፒዮንስ ሊግ ምሽቶች ላይ 70.6% የማሸነፍ ንጻሬ ይዘው ቀዳሚ ሰው ሆነዋል። ውድ ቤተሰቦቻችን በማሸነፍ ረገድ ይሄ በተለይ በጥሎ ማለፍ ጨዋታ ብቻ 70.6% ቀዳሚ ሰው ሆነዋል። በትንሹ ከ10 ጨዋታ በላይ ካደረጉት ሌሎች አሰልጣኞች ሉዊስ ኤንሪኬ ሁለተኛ፣ እንደዚሁም እነ ዚዳን እነ ፍራንክ ራይካርድ ይጠቀሳሉ። ግን ሃንሲ ፍሊክ ቀዳሚ አሰልጣኝ ሆነዋል። በአውሮፓ ዙሪያ በአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ጨዋታዎችን የማሸነፍ ንጻሪያቸው ምናልባት አትሌቲኮ ማድሪድን እንዴት ያደርጉታል የሚል ይጠበቃል። ሌላው ተጠባቂ ተጫዋች በጨዋታው ላይ ላሚን ያማል ነው። ላሚን ያማል በነገራችን ላይ በአውሮፓ 5 ታላላቅ ሊጎች በጣም ለየት የሚያደርገው ነገር ካምና ጀምሮ 264 ስኬታማ ድሪብሎችን ወይም ተጫዋቾችን ሸውዶ አልፏል። 264 ጊዜ ከተከታዩ ቪኒሺየስ ጁኒየር 113 ይበልጣል። ቪኒሺየስ ጁኒየር 115 ነው ያሳካው። በጣም የተለየ ቁጥር ነው ያለው። ላሚን ያማልም በዚህ ሳምንት ከሚጠበቁ ተጫዋቾች አንደኛው ነው። ቪኒሺየስ ጁኒየርን ስላነሳን በዚሁ የማድሪድን መረጃ እንቀጥል። ቪኒሺየስ ጁኒየር ከፍሎሬንቲኖ ፔሬዝ ጋር በጣም ጥሩ ቀረቤታ አለኝ። እናም በእኛ መካከል ያለው ነገር በቀላሉ ከስምነት የሚደረስበት ነው። እናም በዚህ ክለብ ረጅም ጊዜ መቆየት ፈልጋለሁ ብሏል። ያላቸውን ቀረቤታ አንስቷል። የደሞዝ ጉዳይ ነው በነገራችን ላይ ልዩነታቸው እንጂ በቡድኑ አሁንም እንዲቆይ ይፈለጋል። በፍሎሬንቲኖ ፔሬዝም በኩል እሱ መቆየት ይፈልጋል፣ ግን የደሞዝ ጥያቄ አለ። የሪያል ማድሪድ ውድ ተከፋይ ነው በነገራችን ላይ መባፔም በወር ወደ 2.67 ሚሊዮን ዩሮ ያገኛል። ቪኒሺየስ ጁኒየርም ተመሳይ 2.67 ሚሊዮን ዩሮ ያገኛል። ይሄ የወሩ ነው። ወደ ሳምንት መቀየር ትችላላችሁ አካፍላችሁት። ከዛ ሶስተኛው ውድ ተከፋይ በነገራችን ላይ አላባ ነው። ይሄ በማድሪድ ብቻ አይደለም በላሊጋውም ነው። አላባ ሶስተኛው ተከፋይ ነው። ከዛ ሌዋንዶስኪ፣ ኦብላክ እያለ ይቀጥላል የላሊጋው ውድ ተከፋይ። እና ምባፔና ቪኒሺየስ ጁኒየር የላሊጋው ውድ ተከፋዮች ናቸው። እኩል ነው ደሞዛቸውም። ቪኒሺየስ ጁኒየር ግን ከዚህ በላይ ደሞዝ እየጠየቀ መሆኑ ነው ኮንትራቱን ለማራዘም በጣም እንዲዘገይ ያደረገው። ፌርላንድ ሜንዲ በአሊያንዝ አሬና ጨዋታ እንደሚገኝ አረጋግጧል። አትሌቲክ መረጃውን ይዞቷል። ተጫዋቹ በጥሩ ሁኔታ ማገገሙን ተከትሎ የመልሱ ጨዋታ ላይ ይገኛል ተብሏል። ባየር ሙኒክ በጣም ወጥ የሆነ አቋም እያሳየ ያለ ቡድን ብለውታል። በተቃራኒው ደግሞ አልቫሮ አርቤሎአ የምንገጥመው ቡድን ወጥ የሆነ ብለውታል። ምናልባት ጥሩ ነገር ቤርናቢዮ ላይ መጫወታችን ነው። ቤርናቢዮ ላይ ጥሩ ልምድ አለን እና ምርጥ ምሽቶችን ማሳለፍ መቻላችን ነው የቤርናቢዮ። ለዛ ነው ምርጥ ትልቁ ጨዋታ ለእኛ አድቫንቴጅ ያለው እንጂ በወጥነት ደረጃ በጣም አደገኛው ቡድን ነው ብለዋል። በእርግጥ ዘንድሮ የባየር ሙኒክ ወጥነት ብዙ ጥያቄ የሚነሳበት አይደለም። በቡንደስሊጋ ካረጋቸው ጨዋታ አንድ ብቻ ነው የተሸነፈው። 4 ጨዋታ አሸንፎ ቀሪዎቹን በሙሉ ድል ያደረገ ቡድን ነው ከ28ቱ ጨዋታ እና ወጥ ስለመሆኑ ምንም ጥያቄ የለውም። በጣም ጠንካራውን ቡድን በቤርናቢዮ መግጠማችን ለእኛ ጥሩ ነው ብለዋል። የመልስ ጨዋታ በፊት ጣጣችንን ለመጨረስ ብለዋል። የባየር ሙኒኩ አሰልጣኝ ቪንሰንት ኮምፓኒ ደግሞ ምርጡን ማድሪድ እንደምንገጥም ማሰብ አለብን ብለዋል። የባየር ሙኒኩ አለቃ ቪንሴንት ኮምፓኒ ሪያል ማድሪድ አሁንም ጠንካራ መሆኑን በሰጡት አስተያየት ገልጸዋል። ምርጡ ሪያል ማድሪድ እንደምንገጥም ማሰብና መዘጋጀት አለብን ብለዋል። አክለውም ማሰብ ያለብን ማንቸስተር ሲቲ የገጠመውን ሪያል ማድሪድ ነው እኛም የምንገጥመው፣ እነሱ አሁንም ካለ ምርጥ ክለብ ናቸው ብለዋል። በእሳቸውም ቡድን እንግዲህ ውስጥ በተለይም ይሄ እንደ ቤርናቢዮ ያሉ ምሽቶች በጣም ከባድ እንደሚሆኑ አረጋግጧል። ጨዋታው ቤርናቢዮ ላይ እንደመሆኑ መጠን ከባድ ይሆናል ሲሉ አሰልጣኝ ቪንሰንት ኮምፓኒ አረጋግጧል። ዘንድሮ የገነቡት ቡድን በላሊጋ አስመስክሯል በጣም ጠንካራው ቡድን መሆኑን።
አሁን እንደዚህ አይነት የአውሮፓ ምሽቶችን ደግሞ እንዴት ይወጣል የሚለው ይጠበቃል። ሪያል ማድሪድን ለመተንበይ በጣም ይቸግራል። ማለት ሪያል ማድሪድ ድክም ባለበት ዓመት ላይ ራሱ ለአውሮፓ ሻምፒዮንስ ሊግ እጅ እንደማይሰጥ ይታወቃልና ለመተንበይ ይከብዳል። ወቅታዊ የሪያል ማድሪድ ብቃት ጥሩ አይደለም፣ ግን የሪያል ማድሪድ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ወቅታዊ ብቃትን መሰረት አያደርጉምና እሳቸውም እንግዲህ ሲቲን ከረቱበት አይነት መንገድ ካየን ሪያል ማድሪድ በጣም መዘጋጀት አለብን ብለዋል። ሃሪኬን በቋሚነት ይሰለፍ እንደሆነ የተጠየቁት አሰልጣኙ የጨዋታው አስፈላጊነትን ያውቃል፣ እሱም ከውሳኔ መድረስ አለበት ሲሉ ተደምጠዋል። ያው በቋሚነት ስለመሰለፉ ምንም ጥያቄ እስከዚህ ሰዓት ድረስ የለም፣ ይሰለፋል በሚል ነው። ባየር ሙኒክ በሁሉም መድረክ ያለፉትን 13 ጨዋታ አልተሸነፈም፣ 11 ድል 2 አቻ ያለው። ሃሪኬን ደግሞ የቡድኑ ወሳኝና ቁልፍ ተጫዋች ይጠበቃል። ሌላው ኦሊሴ ነው። በዚህ ዓመት በሁሉም መድረክ 18 አሲስቶች አሉት። ይሄ ቀዳሚ ያደርገዋል። ሁሉንም መድረክ ካጠቃለልን ነው፣ የአንድ መድረክ ሳይሆን በሁሉም መድረክ ከክፍት ጨዋታ ብቻ 18 አሲስት አለው። ፌርሚን ሎፔዝ 16፣ ዲያዝ 15፣ ሪያን ሼርኪ 13 ከክፍት ጨዋታ አሲስቶች ያሏቸውና ኦሊሴ ቀዳሚ ነው። ይህ ቡድን በነገራችን ላይ የባየር ሙኒክ ጥምረት ሶስቱ ብቻቸውን 86 የግብ አስተዋጽኦ ደርሷል። በነገራችን ላይ ሃሪኬን፣ ዲያዝ እና ኦሊሴ የምንጊዜም በርካታ የግብ አስተዋጽኦ ያለው ሱዋሬዝ፣ ሜሲ እና ኔይማር 2015-16 131 የግብ አስተዋጽኦ ነው። በጣም ሩቅ ነው። ገና እነ ዲያዝ፣ ኬን እና ኦሊሴ 86 ናቸው። ግን ቢሆንም በዚህ ሰዓት ላይ በጣም ምርጡ ጥምረት ስለመሆኑ ግን ብዙ ጥያቄ የሚነሳበት አይደለም። ይሄንን ቡድን የተመለከተ አንድ ታሪካዊ ሰው እናንሳ። ባየር ሙኒክ ቤት አሁን በቦታው ላይ ዲያዝ እየተጫወተበት ነው። በእርግጥ ዲያዝ ምርጥ ሲዝን አልፎታል። በቁጥር 2012-13 2011-12 በጣም ምርጡ ሲዝን ነበረ በባየር ሙኒክ። ግን ያንን ምርጥ ሲዝን ዲያዝ አልፎታል። ግን የማይረሱ ገድሎችን ፈጽሟል። ዛሬ 43 ዓመቱ እየተከበረ ነው። በነገራችን ላይ ፍራንክ ሪቤሪ በቡንደስሊጋ 9 የቡንደስሊጋ ሻምፒዮን፣ 6 ዲኤፍቢ ፖካል፣ 4 ሱፐር ካፕን፣ 1 ሻምፒዮንስ ሊግ፣ 1 ዩኤፋ ሱፐር ካፕ፣ 1 የክለቦች ዓለም ዋንጫ፣ 1 የተርክሽ ካፕን ያሳካ ነው። የእሱ ምርጥ ጊዜ እንዳልኳችሁ 2012-13 የውድድር ዓመት የቡንደስሊጋ ዓመቱ ምርጥ ተጫዋች ነበረ ፍራንክ ሪቤሪ። አሁን ግን ያው በሱ ቦታ የሚጫወተው ዲያዝ በጣም የተሻለ ቁጥር አለው። ያው የባየር ሙኒክን መረጃ ስላደረስናችሁ ነው ፍራንክ ሪቤሪን በዛው የጨመርንላችሁ። ጣሊያን ደረስን። ፌዴሬሽኑ ለጣሊያን ብሔራዊ ቡድን እኔን ካልቀጠረኝ ሞኝ ነው እያሉ ነው ራሳቸው አንቶኒዮ ኮንቴ ናቸው የሚሉት። የናፖሊ አሰልጣኝ አንቶኒዮ ኮንቴ ጣሊያን ብሔራዊ ቡድን የማሰልጠን ፍላጎት እንዳላቸው ተናግረዋል። አንቶኒዮ ኮንቴ ሲናገሩም እኔ የፌዴሬሽኑ ኃላፊ በሆነ ኖሮ የእኔን ስም በእጩ ውስጥ አስቀምጥ ነበር፣ ሞኝ አልሆነም ሲሉ ተደምጠዋል። እሳቸው ብሔራዊ ቡድኑን ለዓመታት ማሰልጠናቸውን ያስታወሱት እሳቸው ቦታውን ጠንቅቄ ያውቀዋለሁ፣ ሀገርን መወከል ምርጥ ነገር ነው ሲሉ ተደምጧል። የጣሊያን ብሔራዊ ቡድን ከዣነሮ ጋቱሶ ጋር መለየቱን ተከትሎ ስሙ ከተለያዩ አሰልጣኞች ጋር እየተያዘ ብሔራዊ ቡድን እንደሆነ ይታወቃል። ከዓለም ዋንጫ ለሶስተኛ ጊዜ በተከታታይ እንደተሰናበተ ይታወቃል። 2030ን ይጠብቃል። ለዛ ቦታውን ነኝ እያሉ ነው። እሳቸውን የናፖሊ አሰልጣኝ ሆነው እያገለገሉ ግን እንደሆነም ይታወቃል። እንግሊዝ ደረስን። ወደ ቤተሰቦቻችን ከእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ መረጃዎች ስንቀላቀል እናንተም አብራችሁን ካላችሁ ላይክ እያረጋችሁን እያበረታታችሁን ሀሳብ አስተያየታችሁን እያጋራችሁን ቆዩን። በዚሁ አጋጣሚ ግን አንድ መረጃ እናካፍላችሁ ወደ ቤተሰቦቻችን። እኛ በተለይም ስፔሻሊ በፕሪሚየር ሊግ ላይ ማለት ነው የሲቲ፣ ቼልሲ፣ ሊቨርፑል፣ አርሰናል፣ ማንቸስተር ዩናይትድን መረጃ ላለመዝለልና በተቻለ መጠን ደግሞ ጥርት ያሉ መረጆችን አሰባስበን ለማምጣት በሁለቱም ቻናላችን ሰፊ ጥረት ነው የምናደርገው። የቃል ስፖርት ዩቲዩብ ቻናል አጠቃላይ አባላትም መረጆቹን በማሰባሰብ ረገድ በጣም ሰፊ ስራዎችን ነው የሚሰሩትና መረጆቹን አሰባስበን በምናስጠናቅርበት ሰዓት ላይ አንዳንድ ጊዜ መረጃ እጥረቶች ያጋጥማሉ። ለአብነት ያክል በጣም መረጃ እጥረት ከሚገጥማቸው ክለቦች ውስጥ አንዱ አስቶን ቪላ፣ እንደ ማንቸስተር ሲቲ እና ቼልሲ አልፎ አልፎ እንደዚህ አይነት ነገሮች ይገጥማሉ። ካልሆነ በስተቀር ግን እኛ መረጆቹ ካሉ የትኛውንም ያህል የሰዓት ፍጆታ ቢወስድ ለእናንተ ወደ አድማጮቻችን ከማቅረብ እንደማንቦዝን በዚሁ አጋጣሚ ለመግለጽ እንወዳለን። በዛሬውም የመረጃ ሰዓታችን የዘለልናቸው ክለቦች ካሉ ከዛ አንጻር ብቻ እንድትመለከቷቸው ስንል በትህትና እንጠይቃለን። ቼልሲ ደረሰን። ቼልሲ ቀጣይ 7 ጨዋታዎቹ ቀላል የሚባሉ አይደሉም። ቼልሲ ደግሞ በቀጣይ አውሮፓን ትኬት ለመቁረጥ እነኚህ 7 ጨዋታዎች በጣም ወሳኝነት አለ። ከዚህ ውስጥ ደግሞ በቀጥታ የሚፎካከሯቸውንም 2 ክለቦች ይገጥማሉ። ለአብነት ያክል በሜዳቸው የሚያደርጉትን ጨዋታ ከተመለከትን ብዛቱ 4 ነው።
ከሲቲ፣ ከማንቸስተር ዩናይትድ፣ ከኖቲንግሃም ፎረስት እና ከቶትናም ቀጣይ ከቀሩ ጨዋታዎች ውስጥ በሜዳቸው በስታንፎርድ ብሪጅ የሚያደርጓቸው ናቸው። ከሜዳቸው ውጭ ቼልሲዎች የሚያደርጉት ጨዋታ ደግሞ ከብራይተን፣ ከሊቨርፑል እና ከሰንደርላንድ ጋር የሚደረጉ ጨዋታዎች ናቸው። ከዚሁ ሲቲ ለዋንጫ፣ ማንቸስተር ዩናይትድ ለቶፕ ፎር፣ ሊቨርፑል ለቶፕ ፎር፣ ቶትናም በፕሪሚየር ሊግ ለመሰንበት የሚጫወቱበት ምክንያት ከክለቦቹ ሀያልነት በተጨማሪም በጣም ጨዋታውን ያከብደዋል። በትንሹ ከሰባቱ ጨዋታ አራቱ ከተለምዶ ቢግ ሲክስ ክለብ ነው። ቼልሲ እውነተኛውን ፈተና በዚህ ቀጣይ 2 ወር ውስጥ ይፈተናል። እነኚህ ጨዋታዎች ደግሞ የቼልሲን ቀጣይ ዓመት የአውሮፓን ትኬት ይቆርጣል አይቆርጥም የሚለውን የሚወስኑ ናቸው። በጣም ጠንካራ ጨዋታዎች ናቸው። ምን ያህል ግን ክለባችሁ ላይ እርግጠኛ ናችሁ? በሊያም ሮዘኔር እና በቡድኑ የቼልሲ ደጋፊዎች በሀሳብ መስጫ ሳጥናችን ላይ ከወቅታዊ ጉዳዮች ጋር በተያዘ በተለይም ከቀሩ ጨዋታዎች ጥንካሬ አንጻር መልካታችሁ ላኩልን። ኤስታቪዮ በሁሉም በተጫወተባቸው ጨዋታ ግብ እያስቆጠረ ነው። በኤፍኤ ካፕ አስቆጥሯል። በካራቦ ካፕ አስቆጥሯል። በሻምፒዮንስ ሊግ አስቆጥሯል። በፕሪሚየር ሊግ አስቆጥሯል። ለብራዚል ብሔራዊ ቡድን አስቆጥሯል። በዚህ ዓመት ይህ ፍጹም የተለየ ዓመት ነው ለሱ ማለት ይቻላል። በሁሉም በተጫወተባቸው ግብ አስቆጥሯል። አሁን ትልቁ ጥያቄ በዓለም ዋንጫ እግሩን ይወክላሉ የሚለው ነው በትልቁ እየተጠበቀ ይገኛል። በኤስታቪዮ በኩል በዚህ ውድድር ዓመት ራሱ ውድ ቤተሰቦቻችን እድሜያቸው 19ና ከዛ በታች ከሆኑ በፕሪሚየር ሊግ ከሚጫወቱ ተጫዋቾች በላይ የግብ አስተዋጽኦ ያለው ተጫዋች ነው። 10 የግብ አስተዋጽኦ ላይ ደርሰዋል። 2 ብቻ ነው አሲስት። ድንቅ የውድድር ዓመት እያሳለፈ ነው። ይሄ ብዙ የሚያሻማ አይደለም። የመጣበት ዓመት ነው። ከብራዚል ነው የመጣው። ገና ቲኔጀር ነው። በዚህ ሁሉ ውስጥ በተጫወተባቸው መድረኮች ለቼልሲ በሙሉ ግብ አስቆጥሯል። ሀገሩን ወክሎ በተጫወተበት ጨዋታ ግብ አስቆጥሯል። በጣም ድንቅ ጊዜን እያሳለፈ ነው። ምናልባትም ሊጉን እየለመደ ሲመጣና ቼልሲ እንደ ቡድን ወጥ ሲሆን ደግሞ ሞር ኳሊቲው የሚገለጥ አይነት ተጫዋች እንደሆነ በደንብ እየተመለከትን ነው። ያው የላቲን ተጫዋቾች ቴክኒካል ብቃት ብዙ አይታሙም። በዛ ላይ ብራዚላዊ ነው እና ሮናልዲኒዮ ጎቹን ካፈራች ሀገር የመጣ እንደሆነ ይታወቃል። በቼልሲ ወቅታዊ ጉዳዮች ጋር በተያዘ የአሌሃንድሮ ጋርናቾ በቼልሲ መሰንበት እርግጥ አይደለም እየተባለ ይገኛል። ቼልሲ ተጫዋች በገዛበት ቀጣይ ዓመት የመሸጥ ችግር የለበትም። ይህንን ደግሞ ባለፉት ጥቂት ዓመታት ውስጥ አስመልክቶናል። አንድ ጨዋታ እንኳን ሳይጫወት የሸጡት ተጫዋች ያሏቸው በዓመት ውስጥ በውሰት ከሰጡ በኋላ ሬናቶ ቬጋ ደግሞ ለዚህ ትልቁ ማሳያ ሊሆን ይችላል። በቼልሲ አንድ ጨዋታ ሳይጫወት ሸጠውታል፣ ግን አትርፈው ነው የሸጡት። ቀጣይ ምናልባትም ይህ ነገር ለአሌሃንድሮ ጋርናቾም ሊመጣ ይችላል እየተባለ ነው እና ባለፈው ክረምት ላይ ከማንቸስተር ዩናይትድ ካመጡት በኋላ ተጫዋቹ በሰማዮቹ ቤት የተጠበቀውን ያክል አይደለም እና ለገበያ ሊያቀርቡት ይችላሉ። በተለይም ፈላጊ ክለብ ከመጣም ቀጣዩ ሬናቶ ቬጋ ያለምንም ጥርጥር አሌሃንድሮ ጋርናቾ ሊሆን ይችላል የሚል መረጃን ጎል ስፖርት ይዞ ወጥቷል። የሚቀር አይመስልም ነገሮችን በዚህ ሁኔታ የሚቀጥል ከሆነ። ሌላው ከቼልሲ ጋር በተያያዘ ያው ቀጣይ ክረምት ላይ ቆይታቸው እርግጥ ካልሆኑ ተጫዋቾች ያለምንም ጥርጥር አንደኛው ኤንዞ ፈርናንዴዝ ነው። ቼልሲ 130 ሚሊዮን ፓውንድ በላይ ሊሸጠው የሚችለው ተጫዋች ብሎታል ትራንስፈር ማርኬት። ከዚህ ጋር በተያያዘ በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ለቼልሲ ደጋፊዎች ተጫዋቾቹ ጥያቄ ማቅረባቸውን በተለይም ተጫዋቹ እንዲመለስ ፍላጎት እንዳላቸው ነግሬያችሁ ነበረ። ይሄን መረጃ እስካጠናቀርንበት ሰዓት ድረስ ሊያም ሮዘኔር ለዚህ ጥያቄ ምላሽ አልሰጡም። ተጫዋቹ የሲቲ ጨዋታ እንዲገኝ ግን በርካታ የቼልሲ ተጫዋቾች ፍላጎት እንዳላቸው እየተዘገበ ይገኛል። ከሊቨርፑል ጋር በተያዘ ውድ ቤተሰቦቻችን አስገዳጅ ዝውውሮች ቀጣይ ይጠበቃሉ። አንደኛው የቡድኑ ጉዳት፣ ሁለተኛ ነገር ደግሞ በተለይም ከቀጣይ ከሚያጧቸው ተጫዋቾች አንጻር አንደኛው ኮናቴን የማቆየታቸው ነገር እርግጥ አይደለም። ኮናቴ ኮንትራቱን እስከዚህ ሰዓት ድረስ አልፈረመም። ውድ ቤተሰቦቻችን በተከታታይ መረጃ ስለምናደርስ ቃል ስለገባን እየተከታተል ነው በሊቨርፑል በኩል የሱንም ጉዳይ የእሱ መልቀቅን ተከትሎ ምናልባትም መልሶ የመግዛት አማራጭ ካላቸው ውስጥ አንደኛው የረል ካንሳ እንደሆነ ይታወቃል። በባየርን ሌቨርኩሰን ቤት ይገኛል። ከ80 ሚሊዮን ዩሮ በላይ ይፈልጋል። ግን ተጫዋቹ እስካሁን ባየር ሌቨርኩሰን ከሊቨርፑልም ሆነ ከኳንሳ ምንም አይነት ግንኙነቶች፣ ውይይቶች አልተካሄዱም። ግን ለሊቨርፑል ካሉ አማራጮች አንደኛው ጀረል ኳንሳን መመለስ ነው። ያው አንቀጹን ተጠቅሞ ማለት ነው። ግን ውድ ነው ክፍያው። ኮናቴ ይሄን መረጃ እስካጠናቀርንበት ሰዓት አሁንም ስምምነት የለም። ያለፉት 18 ወራት ድርድር ላይ እንደነበሩ ይታወቃል። መረጃው የፍሎሪያን ፒልተንበርግ ስካይ ስፖርት ላይ ከጻፈው ነው። ፍሎሪያን ቬርስ በዘንድሮ የውድድር ዓመት በአውሮፓ ሻምፒዮንስ ሊግ 27 የግብ ዕድሎችን ከክፍት ጨዋታ ይሄ የቆመ ኳስ ቅጣት ምት ማዕዘን ምትን ሳያጠቃልል ከክፍት ጨዋታ ከእንቅስቃሴ ላይ 27 የግብ ዕድሎችን ፈጥሯል። አሁን ይሄ ሪከርድ ተይዞ ያለው በቀድሞ የሪያል ማድሪድ የመጀመሪያ ሲዝን ባሳለፈበት ሰዓት
የኦዚል ሪካርድ 32 ነው። ፍሎሪያን ቪርዝ በመጀመሪያ ዓመቱ 27 ላይ ደርሷል። ምናልባት የቀሩትን ቁጥሮች ካየን 5 የግብ ዕድሎችን ከጨዋታ እንቅስቃሴ መፍጠር ነው። ቢያንስ 180 ደቂቃም በአንፊልድ ሮድ እና በፓርክ ደ ፕሪንስ አለው። ምናልባት 3 የግብ ዕድሎችን እንኳን ቢፈጠር ያንን ሪካርድ ይሰብረዋል የሜሱት ኦዚልን። የዘንድሮ የውድድር ዓመት ለፍሎሪያን ቪርዝ ቀላል አይደለም፣ ወይም ይሄ ጥቂት ግልጋሎት ብቻ የሰጠበት ወይም መጥፎ የሚባል አይደለም። በግሉ በጣም ምርጥ ሲዝን አሳልፏል ማለት ይቻላል። ምናልባት እነኝን የግብ ዕድሎች የሚፈጠር ከሆነ 6 ሲደመር የኦዚልን መጋራት የኦዚልን ማለፍ ይችላል። የሊቨርፑል ተጋጣሚ ፓሪሰን ዠርሜን የቡድን ዜናዎች እየሰማን ነው። ከሰሞኑ ጉዳት ገጥሞታል ተብሎ የነበረው ብራድሌ ባርኮላ ዛሬ ልምምድ ማድረጉን ተመልክተናል። ከጨዋታው በፊት በፓርክ ደ ፕሪንስ ነው ጨዋታው የሚደረገው። ስለዚህ ጠንካራውን ፓሪሰን ዠርሜንን ይገጥማል ማለት ነው፣ ምንም ጥያቄ የለውም። ሉዊስ ኤንሪኬ እኛ ሻምፒዮንስ ሊግ ምርጡ ወይም ተወዳጁ ክለብ ነን፣ ባለፈው ዓመት ሊቨርፑል ከኛ ጋር ሲገናኙ ምርጥ ነበሩ እና በጨዋታው ማን እናሸነፈም የሚለውን ተመልከቱት ወደ ላይ ሄዳችሁ ብለዋል። ያው ምንም ጥያቄ የለውም። 1-0 በሆነ ውጤት በኡስማን ዴምቤሌ የ12ኛ ደቂቃ ግብ ከተቆጠረ በኋላ ፓርክ ደ ፕሪንስ ላይ ሊቨርፑል 1-0 አሸንፎ ስለነበረ በአግሪጌት ከዛ በመለያ ዓመት አንዳቸው ሆኑና በመለያ ዓመት ፓሪሰን ዠርሜን 4-1 አሸንፎ እንዳለፈ ይታወቃል። 90 ደቂቃ ወይም 180 ደቂቃ ያልወሰነው ጨዋታ ነበረ። ምናልባት የሉዊስ ኤንሪኬን ሀሳብ ስላነሳን ነው። ግን ፒኤስጂ ባለፉት 10 የእንግሊዝ ፕሪሚየር ሊግ ጨዋታዎች የእንግሊዝ ፕሪሚየር ሊግ ክለቦችን ገጥሞ ካለፉት 10 ውስጥ ማለት ነው ውድ ቤተሰቦቻችን 9ን አሸንፏል። አንድ ብቻ ነው ሽንፈት የገጠመውና ሊቨርፑል ላይ ምናልባት አምና ያደረጉትን ዘንድሮ ሲደግሙታሉ የሚለው እንመለከተዋለን። የአሰልጣኝ የአርኔ ስሎትን ጋዜጣዊ መግለጫ በሁለተኛው የዩቲዩብ ወይም በዋናው የዩቲዩብ ገጻችን ከጥቂት ደቂቆች በኋላ መረጃ ስናቀርብ የምናካተትላችሁ ይሆናል። ይሄኛውም ዩቲዩብ ቻናላችን የሊቨርፑል ደጋፊዎች ሰብስክራይብ ካላረጋችሁን ሰብስክራይብ አርጉን፣ ሀሳብ አስተያየታችሁን በዚህ ብታጋሩን ይደርሰናል። ዋናው ከ89 ሺህ በላይ ሰብስክራይበር ያለው ገጻችን ቃል ስፖርት ዩቲዩብ ቻናል እንደሚባል ይታወቃል። ሰበሩ መረጃ ያው ምናልባት ለእኛ ቤተሰቦች ለቃል ስፖርት ዩቲዩብ ቻናልም ለዚህኛው የዩቲዩብ ገጻችን የዝውውር ቻናላችንም ቤተሰብ ወይም የዩናይትድ ደጋፊዎች ሰበር ባይሆንም ግን እንደ መረጃ ሰበር ነው። ምክንያቱም በተደጋጋሚ ያረጋግጠናል። ሃሪ ማጓየርና ኮቢ ሜኑ አልቋል፣ ይፋ መደረግ ብቻ የቀረው ወይም ፊርማቸው ማኖር ብቻ የቀረው ነው ብያችሁ ነበር። ያው የሃሪ ማጓየር ዛሬ ይፋ ተደርጓል። እንግሊዝ የተከላካይ ስፍራ ተጫዋች ሃሪ ማጓየር በማንቸስተር ዩናይትድ ያለው ኮንትራክት ተራዝሟል። ሰኔ ላይ ውሎ የሚያበቃው ሃሪ ማጓየር ለተጨማሪ አንድ የውድድር ዓመት ኮንትራቱ ሲራዘም ማንቸስተር ዩናይትድ በውሉ አንድ ተጨማሪ ዓመት የማራዘም አማራጭን አካቷል። አማራጭን አስገዳጅ አይደለም። ብቃቱ ላይ ተመርኩዘው ሁኔታዎችን አይተው ኮንትራቱን ያራዝማሉ ማለት ነው። ሃሪ ማጓየር ከሌስተር ሲቲ ውዱ ከ80 ሚሊዮን ዩሮ በላይ ወጥቶበት የመጣ የዩናይትድ አምበል የነበረ ከዛም በብቃቱን ምክንያት ከአምበልነቱ የወረደ ለብሩን የተሰጠው ብዙ የእግር ኳስ ውጣ ውረዶችን ያሳለፈ አሁን ግን የዩናይትድ ቁልፍ ተጫዋች ነው። በዛሬው ዕለት ኮንትራቱን አራዝሟል ለአንድ ተጨማሪ ዓመትና አንድ ተጨማሪ ዓመት አማራጭ ያለው። በእርግጥ ለዩናይትድ ደጋፊዎች ሰበር ላይሆን ይችላል፣ ምክንያቱም አስቀድመንም አረጋግጠንላችሁ ነበረም። እንግሊዝ የተከላካይ ሃሪ ማጓየር በማንቸስተር ዩናይትድ ውሉን በማራዘሙ መደሰቱን ገልጿል። ለማንቸስተር ዩናይትድ መጫወት ትልቅ ክብር ነው ያለው ማጓየር ይህ ኃላፊነት እኔንና ቤተሰቤን የምንኮራበት ያደርጋል ብሏል። ሃሪ ማጓየር አክሎም በዚህ አስደናቂ ክለብ ውሌን በማራዘሜና በልዩ ደጋፊዎች ፊት በመጫወት መቀጠሌ በጣም ያስደስተኛል ሲል ተደምጧል። ሃሪ ማጓየር ውድ ቤተሰቦቻችን በአየር ላይ ግንኙነት በፕሪሚየር ሊጉ በዚህ ዓመት የሚስተካከለው አንድም ተጫዋች የለም። 78.3% የአየር ላይ ፍልሚያዎችን አሸንፏል። ከገጠሙት የአየር ላይ ፍልሚያዎች 13ቱን ብቻ ነው የተሸነፈው፣ ቀሪዎቹ እንደላ አድርጓል። ቨርጂል ቫንዳይክ 75.8% በማሸነፍ ሁለተኛ፣ ከዛ ክርስቲያን ሮሜሮ፣ ዴክላን ራይስ፣ ኮናቴ እያለ ይቀጥላል። የሃሪ ማጓየርን ያክል አየሩን የተቆጣጠረ ተጫዋች በእንግሊዝ ውስጥ የለም። ዩናይትድ ለአንድ ዓመትና ለተጨማሪ አንድ ዓመት አማራጭ እንደ አጠቃላይ 2 ዓመት ኮንትራት ግን ኦፊሻሊ ለአንድ ዓመት በዛሬው ዕለት ኮንትራቱን አራዝሟል። ያው የዩናይትድ ደጋፊዎች ቀጣይ ጥያቄ የሚሆነው የኮቢ ሜኖስ ነው። ለዩናይትድ ደጋፊዎች አሁን የምናረጋግጥላችሁ ነገር የሃሪ ማጓየር እና የኮቢ ሜኖ ኮንትራት ያለቀለት ጉዳይ ነው። ጥቃቅን ነገር ኮቢ ሜኖ ላይ ብቻ ይቀራሉ። ኦልሞስት ኮቢ ሜኖም የማንቸስተር ዩናይትድ ተጫዋች ሆኖ እስከ 2031 ይቀጥላል። ኮቢ ሜኖ አዲሱ ኮንትራቱ መች ይፈረማል የሚለው ከሲዝኑ መጠናቀቅ በፊት ልክ እንደ ሃሪ ማጓየር አንድ ቀን ይፋ ይደረጋል። ምናልባት ቀጣይ ሳምንት ወር
በጥቂት ቀናቶች ውስጥ ልንሰማው እንችላለን። ኦልሞስት ያም ያለቀ ጉዳይ ነው። ምናልባት የደሞዙ ጉዳይ ይፋ አልተደረገም። አንዳንድ ምንጮች እስከ 120,000 ፓውንድ አካባቢ ሊያገኝ ይችላል። በተለይም እነ አሌክስ ክሮክ ለቶክ ስፖርት እንደጻፉት እስከዛ ድረስ ሊያገኝ ይችላል ደሞዝ እያሉ ነው። እስከ 2031 ይቆያል። ተጨማሪ 1 ዓመት የማራዘም አማራጭ አለው። ይሄም መረጃ ለዩናይትድ ሲፈርም ሰበር አይሆንም፣ ግን እኛ ተከታትለን ለእናንተ ውድ አድማጮቻችን በቃል ስፖርት ዩቲዩብ ቻናል በዚህኛውም የዝውውር ቻናላችን እናደርሳለን። ሁለቱንም ሰብስክራይብ ማድረግ እንዳይረሳ። የቀድሞ የማንቸስተር ዩናይትድ ተጫዋች ፓትሪስ ኤቭራ ማይክል ካሪክ በቋሚነት ቢቀጥል ደስታዬን አልችለውም ብሏል። ኤቭራ በንግግሩም ይህን መናገር ከባድ ቢሆንም በካሪክ ቢያንስ ሻምፒዮንስ ሊግ ቦታን እንኳን ማለም እንድንችል አድርጎናል። አምና ስለ መትረፍ የምናስብ ዘንድሮ ስለ ሻምፒዮንስ ሊግ የምናስብ ሆነናል። ይህም ለካሪክ ምስጋና ይገባዋል እና ቋሚ መሆን አለበት ብሏል። እኔ በክለቡ እያለው ህልም ሳይሆን አላማ ነው የነበረን፣ እሱም 4ቱንም ዋንጫ ማሸነፍ የሚባል አላማ እንጂ እኛ የመሳተፍ ህልም አልነበረንም ብሏል። ስለ ቋሚነት ቦታ የጠየቀ ኤቭራ በቅድሚያ ሻምፒዮንስ ሊግ መግባት አለበት፣ እኔ ዛሬን ነው የምኖረው ብሏል። አክሎም አንዳንዶች ልምድ ያለው ሲሉ ሰማያለው፣ ነገር ግን ሁሉንም ሞክረን አልሰራም እኮ ለምንድን ነው አሁን ለካሪክ የማንሰጠውም? እኛ ልምድ ያለውን ሞክረናል፣ እነ ጆዜ እነ ሉዊስ ቫናል እነ ዴቪድ ሞይስን ሞክረናል ልምድ ያላቸውን ብለን። ስለዚህ ምን ማለት ነው ልምድ ያለው? እኔ ፈጽሞ በዚህ ሀሳብ አልስማማም። ልምድ ያለውን ሞክረናል፣ አሁን ተራው የወጣቱ የማይክል ካሪክ ነው እያለ ነው። ትስማማላችሁ ወይ? የኤቭራን ሀሳብ ማለት ሁሉንም ሞክረናል ከሚለው አንጻር ጻፉልን። ሌስ አንድሮ ማርቲኔስ ከቡድኑ ጋር ልምምድ መስራት ጀምሯል። ዛሬ በነበረውም ልምምድ ተመልክተነዋል። ፓትሪክ ዶርጉም ከቡድኑ ጋር እንዳለ ይታወቃል። በግሉ ነው ልምምድ ያደረገው፣ ኤስፔንም አረጋግጦታል። በቀጣይ ከሊድስ ጋር በሚደረገው ጨዋታ ሁለቱም ሜዳ ላይ ይገኛሉ ተብሎ ሲታሰብ የማንቸስተር ዩናይትዱ ተጫዋች ዲያጎ ዳሎ ግን ያው ያላመራው ተጫዋች ስለመሰለፉ የተረጋገጠ ነገር የለም። ግን በጣም ጥሩ ዜና ለማንቸስተር ዩናይትድ ላይ ሳንድሮ ማርቲኔስ ተመልሷል። ሃሪ ማጓየር ኮንትራቱን አድሷል። ጥሩ መነቃቃት ላይ ነው ያለው ተከላካይ ክፍሉ። የሉክ ሾው ወቅታዊ ብቃትም ይጠቀሳል። የተከላካይ ክፍሉም በደንብ እየተደራጀ መጥቷል። የቀሩት 7 ጨዋታዎች የማንቸስተር ዩናይትድን የቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ህልውናን የሚወስኑ ናቸውና ሌሳንድሮ ማርቲኔዝ ዛሬ ከቡድኑ ጋር መደበኛ ልምምድ አድርጓል። በእኔ እይታ 25-26 የውድድር ዘመን የፕሪሚየር ሊጉ ምርጥ ብሩኖ ነው እያሉ ነው የርገን ክሎፕ። ሰዎች ትኩረት ማድረግ ያለባቸው ቁጥሮች ላይ ነው ብሏል እና ቁጥር ተመልከቱ፣ በቁጥር ምርጡን ተጫዋች ምረጡ እያሉ ነው እሳቸው። ያው ዩናይትድ ምናልባት ይህን ዓመት ያው የዋንጫ ባለቤት ይሆናል ተብሎ አይጠበቅም። በሂሳባዊ ስሌት ፕሪሚየር ሊግ ውስጥ አለ፣ ግን በፕሪሚየር ሊጉ ዋንጫ ምናልባትም እንግዲህ ከአርሰናል ቀጥሎ በጣም የተሻለ እድል ያለው ሲቲ ነው። አብዛኛው ንጻሬ ለአርሰናል እንደተሰጠ ይታወቃል። የፕሪሚየር ሊጉ ዋንጫና ምናልባት የዋንጫ አሸናፊ ነው ብዙ ጊዜ ኮከብ ተጫዋች የሚመረጠው። አብዛኞቹም ቅድመ ግምታቸው ለራይስ እንደሰጡ ይታወቃል። ክሎፕ ግን በዚህ አይስማሙም። ቁጥሮችን ይሁንና ለብሩኖ ስጦት እያሉ ነው። እዛ አትሌቲክ በካሪንግተን ብሩኖ ከመጫወት እስከ ምክር ድረስ የዘለቀ ቆይታ ነበረው እያለ ነው። ካሪንግተን ድረስ እየሄደ ወጣቶችን ያበረታታል፣ ወጣቶቹን ያነቃቃል፣ ወጣቶቹን ይመክራል። ብሩኖ ሜዳ ላይ ብቻ አይደለም ከሜዳም ውጪ ለዩናይትድ ቁልፍ ሰው ነው እያለ ነው እና የካሪንግተን ምሩቆች ለዚህ ምስክር ናቸው ይላል። ይህ ዘ አትሌቲክ መረጃ ደግሞ ማንቸስተር ዩናይትድ በቀጣይ ክረምት ላይ ተጫዋቾችን ለማምጣት በሚያደርገው ጥረት ላይ አሁንም ነገሮችን ከሂሳብ አንጻር የሚመለከቷቸዋል። በነገራችን ላይ በማንቸስተር ዩናይትድ በኩል በሲቲም የሚፈለገውን የኖቲንግሃም ፎረስቱን ተጫዋች በተመለከተም እስካሁን ድረስ ምንም አይነት ድርድር ውይይት አለመኖሩን አረጋግጠናል። ለተጫዋቹ ከ100 እስከ 120 ሚሊዮን ፓውንድ አካባቢ ድረስ የዝውውር ሂሳብ ያስፈልጋል። ማንቸስተር ዩናይትድ ንቅንቅ አላሉም በዝውውሩ ላይ። በነገራችን ላይ እንቅስቃሴም አላረጉም። እንደ አንድ ምክንያት የተጠቀሰው ደግሞ ይሄ በኖቲንግሃም ፎረስት ይፈለጋል የተባለው ክፍያ ነው። ይልቁንስ ማንቸስተር ዩናይትዶች ሌሎች አማራጮች ላይ ትኩረት ማድረጋቸውን ቀጥለዋል። ግን በዝርዝራቸው ውስጥ አለ። በተለይም ከፕሪሚየር ሊግ የሚወርዱ ክለቦች አሁንም ተመራጭ እየሆኑ መጥተዋል ተብሏል። ከዝውውር ጋር በተያያዘ የዚህ ተጫዋች ዋጋ ግን በዩናይትድ በኩል እንግዲህ ዝውውሩን ብዙ እንዳይገፉበት ሊያደርግ ይችላል ብሏል የፍሎሪያን ፒልተንበርግ ዘገባ። ሌላው ከማንቸስተር ዩናይትድ ጋር በተያያዘ የፊታችን ሰኞ የሮዝ ደርቢ ጨዋታ ኤፕሪል 13 መንዴይ ናይት ፉትቦል ይጠብቃችኋል። ይሄ ጨዋታ ውድ ቤተሰቦቻችን ሰኞ ምሽት ሲደረግ በማንቸስተር ከተማ ተወላጅ የሆኑት የ45 ዓመቱ ጎልማሳ ፖል ቴርኒ ጨዋታውን በመሃል ሜዳ ዳኝነት እንዲመሩት ተሾመውበታል። የአርሰናሉ ሰው በቃኝ ብሏል። ውድ ቤተሰቦቻችን የአርሰናሉ የቀድሞ ተጫዋች ዌልሳዊው አማካይ አሮን ራምሴ በ35 ዓመቱ
ጫማ በይፋ ሰቅሏል። አሮን ራምሴ በሜክሲኮ ክለብ ሁማስ ሲጫወት ነበረም። ይህንን ለመወሰን ቀላል አልነበረም። ከብዙ መሰላሰለ በኋላ ራሴን ከእግር ኳስ ለማግለል ወስኛለሁ ብሏል። ራምሴ ከአርሰናል ጋር 3 የኤፍኤ ካፕ እና 3 የኮሜቲ ሺልድ ዋንጫን አንስቷል። 369 ጨዋታ ለአርሰናል 64 ጎል አስቆጥሮ 65 አሲስት አለው። ኤፍኤ ካፕን 2014-2017 እንግዲህ የፍጻሜ ጨዋታ ላይ የማሸነፊያ ግቦችን ጭምር በማስቆጠር ነው። በተለይም ከአልሲቲ ጋር በኤፍኤ ካፕ ያሳየው እንቅስቃሴ እና ያስቆጠራት ጎል ሁልጊዜም በአርሰናል ደጋፊዎች ዘንድ የማትረሳ አይነት አጋጣሚ ነበረች። ገና በ35 ዓመቱ ነው የቆመው። በርካቶች ቀጣይ ወደ አርሰናል የአሰልጣኝ ሹምሽር ሂደት ካለ ይሄ የምክትል አሰልጣኝነትን ስራ ሁላ ይዞ ሊሰራ ይችላል እየተባለ ነው። በአርሰናል ቤት ምናልባትም በተለያዩ እርከኖችም በአሰልጣኝነት እየተጠበቀ ይገኛል። ያው ለዋናው ቡድን እንኳን እነ ሴስክ ፋብሬጋስ ናቸው ነገሮች በሚካኤል አርቴታ ስራ ሎንካሉ የተያዙት። ጃክ ዊልሼር እንግሊዛዊ አማካይ ማክስ ዶማን በዓለም ዋንጫ መወሰድ አለበት፣ ለዓለም ዋንጫ መጫወት አለበት እያለ ነው የአርሰናሉን ተጫዋች የቀድሞ የአርሰናል ሰው ጃክ ዊልሼር። ማክስ ዶማን በእርግጠኝነት በእንግሊዝ ብሔራዊ ቡድን ውስጥ ለመካተት በቂ ነው። ላሚን ያማል በ16 ዓመቱ ወደ 2024 ዩሮ ሄዶ የውድድሩ ምርጥ ተጫዋች ነበረ። ስለዚህ እንግሊዝም ማክስ ዶማንን መካተት አለባት። ስለዚህ መጫወት መካፈል ይችላልና ይህ መደረግ አለበት እያለ ይገኛል። ምናልባት ይህን ጉዳይ በተመለከተ የአርሰናል ደጋፊዎች የእናንተ ምልከታ እንዴት ያለ ነው? በሀሳብ መስጫ ሳጥናችን ላይ ጻፉልን። ማክስ ዶማን በእንግሊዝ ብሔራዊ ቡድን ቢካተት ይሄ ገና በዚህ ዕድሜው ጫናን መቋቋም ይችላል ወይ? ላሚን ያማል ስለተቋቋመ የሚቋቋም አይነት ተጫዋች ነው ወይ ይሄስ ተጫዋች? ጃክ ዊልሼር ግን መሄድ አለበት እያለ ነው። የአርሰናል ደጋፊዎች እናንተ ምልከታ ጻፉልን። ቪክተር ዮኬሬሽ 17 ጎሎችን በ2025/26 የውድድር ዓመት በሁሉ መድረክ አስቆጥሯል። ለአርሰናል በመጡበት ዓመት በርካታ ገቢ ያስቆጠረው አሌክሲስ ሳንቼስ 25 2014-15 ከዛ በኋላ በአሌክሳንደር ላካዜቲ በኩል ተመሳሳይ 17 2017-18 ነው። ያንን ተጋርቶታል። አሁን ትልቁ ጥያቄም በቀጣይነት 8 ሲደመር ግቦችን እናስቆጥሮ የአሌክሲስ ሳንቼዝን ሪካርድ ይሰብረዋለሁ የሚለው በቀጣይ ይጠበቃል። በዚህ ሳምንትም ግብ አስቆጥሮ ነበር በኤፍኤ ካፕ ሳውዝሃምፕተን ላይ፣ ግን ቡድኑ ማሸነፍ እንዳልቻለና ከውድድሩ እንደተሰናበተ ይታወቃል። አርሰናል ከኤፍኤ ካፕ የተሰናበተበት መንገድ ግን በጣም ያስገርማል። በሶስተኛ ዙር ፖርትስማውዝን የገጠሙት ከፕሪሚየር ሊግ በታች ያለ ክለብ፣ በአራተኛ ዙር ዊጋን አትሌቲክን ከፕሪሚየር ሊግ በታች ያለ ክለብ አለፉ። ከዛ በኋላ ከፕሪሚየር ሊግ በታች ያለው ሌላኛው ማንስፊልድን ገጠሙ፣ አሸነፉ። ከዛ ከፕሪሚየር ሊግ በታች ያለውን ሳውዝሃምፕተን ጋር ሲደርሱ ግን አርሰናሎች ወገቤን እንዳሉበት ይታወቃል። በአርሰናል በኩል የአውሮፓ ሻምፒዮንስ ሊግ ጨዋታ እናንሳ። አርሰናልን አንፈራም እያሉ ነው ሮይ ቦርጌዝ የስፖርቲንግ ሊዝበን ዋና አሰልጣኝ። ሮይ ቦርጌዝ የአርሰናል ጨዋታ ፈታኝ እንደሚሆን ገልጸዋል። ጨዋታው ከባድ ነው ያሉት አሰልጣኙ፣ ነገር ግን እኛ አንፈራም፣ ይሄ የሻምፒዮንስ ሊግ ጨዋታ ለእኛ አስፈላጊ ነው ብለዋል። በምሽቱ የአርሰናል ጨዋታ የደጋፊዎች ብርቱ ድጋፍ ለቡድናቸው ጥንካሬ በመስጠት ወሳኝ ሚና እንደሚኖረው አረጋግጠዋል። ስለ ቪክተር ዮኬሬሽ መልቀቅ የተጠየቁት አሰልጣኙ የማይለወጠው ክለብ ብቻ ነው፣ ተጫዋች ይለወጣል ብለዋል። ተጫዋችም አሰልጣኝም የሚመጣና የሚሄድ ጉዳይ ነው። ስፖርቲንግ ሊዝበን ግን በአሸናፊነቱና ትልቅ ክለብነቱ ይቀጥላል። እኔም አንድ ቀን ይህን ክለብ ለቀቅ ይሄዳለኝ፣ ስፖርቲንግ ሊዝበን ይቀጥላል ብለዋል። ዳግም እንግዲህ ተጫዋቹ ወደ ጆዜ አልቫሌድ ስቴዲየም ይመለሳል። በጣም ጠንካራው ተፋላሚያቸው ይሆናል። በስፖርቲንግ ሊዝበን በኩል የቀድሞ ተጫዋቻቸውን ለመፋለምም ዝግጁ መሆናቸውን ነው አሰልጣኙ በጋዜጣዊ መግለጫ ላይ ያረጋገጡት። ሩይ ቦርጌዝ የስፖርቲንጉ ተጫዋች ማክስ አራሆ ስለ ጨዋታው ሀሳቡን አጋርቷል። ዓላማችን ሜዳ ላይ በጣም ጥሩ ውጤት ማግኘት ነው፣ ምክንያቱም እዚህ አስቸጋሪ እንደሚሆን እናውቃለን። በተለይም ደጋፊዎቻችን ፊት መጫወታችን ለተቃራኒ ቡድን አስቸጋሪ እንደሚሆን እናውቃለን። አርሰናልን መግጠም በመቻላችን በጣም ደስ ብሎኛል። ጥሩ ቡድን አላቸው እናውቃለን እና ያለንበትን ደረጃ ለማወቅም ጥሩ ፈተና ነው። እንደዚህ አይነት ፈተናዎችን መወጣት ደግሞ ቀጣይ ለህልማችን መሳካት ራሳችንን የምንገመግምበት ነውና ያለምንም ጥርጥር ጨዋታውን ለማሸነፍ ሜዳችን ደጋፊያችን ፊት መሆኑ ጥሩ ነው። ጥሩ ቡድንም እንገጥማለን። ለጨዋታው 100% ዝግጁ ነን ብሏል ማክስ አራሆ ነው የስፖርቲንግ ሊዝበኑ ተጫዋች። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በዚህ ውድድር ዓመት በሻምፒዮንስ ሊግ አርሰናል እንግዲህ ያደረጋቸው ጨዋታዎች ውስጥ እንግዲህ አንዳቻ ውጪ ሁሉንም ድል አድርጓል። 27 ጎል አስቆጥሮ 5 የተቆጠረበት አርሰናል ከስፖርቲንግ ሊዝበን ጋር ባደረጋቸው 5 ጨዋታ አልተሸነፈም። ይሄ የአርሰናልን ጥንካሬ ያሳያል በስፖርቲንግ ሊዝበን ላይ ማለት ነው። አርሰናል በነገራችን ላይ በሜዳም ከሜዳም ውጪ በዚህ ዓመት አልተሸነፈም። በተለይ ከሜዳ ውጪ ያለው ሪካርድ በጣም አስገራሚ ነው። በዛ ላይ ደግሞ
አርሰናሎች ይሄ ውሃ ሰማያዊን መለያ ለብሶ አልተሸነፉም በዚህ ውድድር ዓመት በአውሮፓ በሁሉም ውድድሮች ላይ። ይሄ በጣም አስገራሚ ግጥምጥሞች ነው። ዛሬም ውሃ ሰማያዊን መለያ ለብሰው ነው ስፖርቲንግ ሊዝበን ጋር ጨዋታቸውን ያደርጋሉ ተብሎ የሚጠበቀው። ከአርሰናል ጋር በተያያዘ በግብ ጠባቂነት ዳቪድ ሪያ ዛሬም ከነ ድንቅ ብቃቱ ይጠበቃል። የኬፓ አሪዛባላጋ ነገር ለአርሰናል ምን ያህል አዋጭ ነው አዋጭ አይደለም የሚለው ለደጋፊ ወንቶ የአርሰናሉ ግብ ጠባቂ ዳቪድ ሪያ በዚህ ዓመት 7.4 ኳሶችን ያድናል በአማካኝ በጨዋታ ላይ። ይሄ ደግሞ ወደ ጥራት ያለው ከቀየር ነው ደግሞ ኢላማውን የጠበቀ ኳስ በማዳን በዚህ ዓመት በአውሮፓ ሻምፒዮንስ ሊግ ከተጫወቱ ተጫዋቾች ሁሉ ቀዳሚው ዳቪድ ሪያ ነው። ዛሬም በጨዋታው ላይ ይጠበቃል። ከዚህ ጨዋታ ጋር በተያያዘ በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ለአርሰናል ደጋፊዎች በጣም ሰፊ መረጃ ያካተናል። ምናልባት ካልተከታተላችሁ ከ89,000 በላይ ሰብስክራይበር ባለው የዩቲዩብ ገጻችን ዋናው ማለት ነው እዛ ላይም ገብታችሁ መከታተል ትችላላችሁ። ዛሬ ነው የለቀቅነው ኤፕሪል 7 ዛሬ የለቀቅነው መረጃ ተከታተሉት። ይህንንም ላይክ አድርጉ፣ ቤተሰቡን ሰብስክራይብ አድርጉን። ለመደገፏቸው ክለቦች መልካም ዕድል። እዚህ ጋር እንቋጨው።